አላውቅም ዴቭ፣ እኔ ግራ ገብቶኛል። ያለችበት እጂ የት እንዳረገቻት ተጠይቃታለሁኝ። ብላ ቆይ በሷ መጣች ማንም የላትም ብላ ነው አይደለ? ሌሊን እንግዲህ አክስቷ እያሰቃየቻት ነው ማለት ነው። እንግዲህ ሌሊ ኤላ ጥሏት ከሄደ በኋላና ሌሊ በጣም ተጎድታለች። እንግዲህ በዚህ በተጎዳችበት ታይም ላይ ሌሊ ሌላ ችግር መምጣቱ እሷ ላይ በጣም ያሳዝናል። አክስቷ እንግዲህ እንድትታፈን አድርጋታለች ማለት ነው። ስለዚህ ያፈናት ሰውዬ ማን ነው? ሌሊንስ ለምን ሊያፍናት ቻለ የሚለው ጉዳይ ነው ዋናው ጥያቄው ማለት ነው። ስለዚህ ሌሊን ያፈናት ቅምጥሏን ያቃታል። ከቅምጥሏ ጋር ይተዋወቃሉ። ስለዚህ ታስሮ የተፈታ ወንበዴ ነው ማለት ነው። ሌሊ አሁን ላይ ከማታውቀው ሰው ወይም ሌሊ ከማጠብቀው ሰው መታፈኗ አስደንግጦታል። እዚህ ነገር ውስጥ ከአክስቷ ጋር የቤዛ እጅ አለበት ወይስ የለበትም? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ቤዛ ሌሊ ሲያባራት ቤዛ በመንገድ ላይ ነበረች። ስለዚህ ሌሊን አቅፎ አንቋት ይዟት ሲሮጥ ቤዛ አይኗ እያየ ነበር። ግን ቤዛ ሮማን ቤዛን በጠየቀችባት ታይም ላይ ሌሊን አይተሻታል ስትላት ቤዛ የምታወራው ጠፍቶባት ስትንቀጠቀጥና ስትርበተበት ሮማን በደንብ ሌሊ የት እንዳለች ቤዛ እንደምታቅ ገብቷታል ማለት ነው። ስለዚህ እኔንም የትም ሳታውቅኝ ማን እንደሆንኩኝ ሳታውቅኝ ዝም ብለሽ በጭፍን ብቻ እኔንም አለልኝ እንዲዘኝና እንዲያሰቃየኝ አድርገሻል። ስለዚህ ሌሊንም ያንቺ እጅ ይኖርበታል በማለት ሮማን ቤዛን ለማወጣጣት ሞክራ ነበረ። ግን ቤዛ ሌሊን የት እንዳለች እንደማታቅና ምንም ችግር በተፈጠረ ቁጥር እኔ ላይ ለምን ትለጥፋላችሁ ትላለች እንደ ፍቅር። ግን ቤዛ አይታታለች። ምናልባት ቤዛ እጇ ከሌለበት ሌሊን ይዟት የሄደውን ሰው እያወቀች ሌሊ ሰው አፍኖ ይዟት ሄዷል ብላ ለምን አልተናገረችም? የእሷ እጅ ከሌለበት ለምን ትደብቃለች? ግን ቤዛ ሌሊ እንድትሰቃይላት ትፈልጋለች። ምንድነው ሌሊ እንድትሰቃይ የምትፈልገው? ያኔ ቤዛ ሮማንና አደይ ሲታፈኑ ሌሊ መታ አንቃ አስፈራርታታለች። ቤዛም ሌሊ ጋር ለመቀመጥ በምታስብ ሰዓት አባራታለች። ስለዚህ ቤዛ በሌሊና በኤላ በጣም ትቀናለች። የሌሊን ህይወት በጣም ስለምትቀና አሁን ሌሊ ባጋጠማት ችግር ውስጥ ቤዛ ደስተኛ ሆና ትቀመጣለች እንጂ ሌሊ ለመርዳትና ሌሊ ካለችበት ችግር እንድትወጣ መቼም አትረዳትም። ስለዚህ አሁን ላይ ሌሊ ያፈናት ልጅ አክስቷ እንዳሳፈነቻት ነግሯታል። ስለዚህ እሱም ስራውን እንደሚሰራና በአግባቡ የተባለውን እንደሚያደርግ ግደል ከተባለም እንደሚገላት ነግሯታል። ሌሊ ፍታኝ፣ አንተ ማነ? ለምን ሰው ባለ እኔ ላይ ትፈርድብኛለ? አንተ ያንተ ህይወት ሌላ የኔን ህይወት ለምን ታበላሻለ? በማለት ሌሊ መልሳለታለች ማለት ነው። ስለዚህ አደይ ሌሊ እንደታሰረች አታውቅም። ዴቭም ሌሊ እንደታሰረች አያውቅም። ስለዚህ አሁን ላይ አደይና ዴቭ፣ ሮማን፣ ዳይመንድም አልሰማም። ስለዚህ አሁን ላይ ማን የሰማችው? ቅምጥሏ ሰምታለች። ስለዚህ ቅምጥሏ ሌሊ መታሰሯ ሳይሆን ብቻ የሰማችው ቅምጥሏ የቤዛም እጅ እንዳለበት ሰምታለች። ስለዚህ ቅምጥሏ ቤዛን አንጠልጥላ አንቃ ሌሊ የት ነው ያደረግሻት? አንቺ አረመኔ! አሁን ላይ ሌሊ ብቻዋን ነች፣ ብቸኛ ነች ብለሽ ነው የምትጫወትባት፣ ማንም የላትም ብለሽ ነው በማለት አንቃ ቤዛን ታስፈራራታለች። ቤዛም ለቅምጥሏ ስታስፈራራት እውነቱን ታወራለች። የሆነ ጥቁር ልጅ ነው አንጠልጥሎ ይዟት የሄደው በማለት እውነቱን ስታፍረጠርጠው ቅምጥሏ ማን ሊሆን ይችላል የሚለው ሀሳብ ይመጣባታል። ስለዚህ ሊሆን የሚችለው የተፈታው የምታውቀው ወይ ዘመዷ ወይ ጓደኛዋ የነበረው አንድ ልጅ ይሆናል ማለት ነው። ስለዚህ እሱ በጣም ብዙ ብር ስለሚከፈለው ሌሊን አፍኖ ባገኘው ብር ከሀገር ለመውጣት ነው። ግን ያፈናት ልጅ ግን ለቅምጥሏ በጣም የምታስፈልግና ምርጥ ልጅ መሆኗን ቅምጥሏ ብትነግረው ሀሳብ ይሆንበታል። ማፈኑንም አይነግራትም። ግን ካወቀች ቅምጥሏም አትፋታውም፣ ሌሊን ታስፈታታለች ብዬ አስባለሁ። ስለዚህ አሁን ላይ
ማን ነው ሌሊን ሊያስፈታት የሚችለው? እስቲ አደይና ዴቭ ናቸው? ቅምጥሏ ናት? ወይስ ማን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ቲና ተብየው ከዚህ በፊት እንደምታውቀው ነው ያወራቸው ሌሊን ያፈናትን ልጅ። ስለዚህ ዳይመንድ ቲናን ከዴቭ ጋር እንዲያገናኛትና የፍቅር ግንኙነት እንዲያስጀምራት ብር እየላከችለት ነው። ስለዚህ እዛ አካባቢ የምታየው ሰው ያው የዳይመንድ ጓደኛ ከሆነ ምናልባት ሌባ ነው፣ አሁንም ለዳይመንድ እንደሰጠውት ብር እሱም ሊዘርፈኝ ይፈልጋል በማለት ስትንጠባረርበት በጥፊ ጥሎ አባሯታል። ስለዚህ ቲና ለዳይመንድ ብር የምትሰጠው ዳይመንድ ምን እንዲያደርጋት ነው? ዳይመንድ ቲናና ዴቭን እንዲያጣብሳት ነው፣ ከዴቭ ጋር እንዲያጣብሳት ነው። ስለዚህ ዳይመንድ ደግሞ አደይን ዘመዱ ስለሆነች አደይና ዴቭ አንድ ላይ እንዲሆኑ ነው እንጂ ቲናና ዴቭ አንድ ላይ እንዲሆኑ አይፈልግም። ግን በአጋጣሚው ብር ካስገባችለት ምን አገባው? ብሩን እየሰጠ ይፍታታል ማለት ነው። ብሩን እየተቀበለ ይፍታታል ማለት ነው። ያው አገናኝሻለሁ እያለ በዚህ ጋር ደግሞ ጫኔ ብርሃንን እንድታጋባው የብርሃንን እናት እየጠየቃት ነው። የብርሃን እናት ምንድን ነው የምትለው? የብርሃን እናት ጫኔ አንተ ሼባ ሽማግሌ እንዴት ወጣቷን ልጄ ላግባት ስላለ ከዚህ በፊት ያደረግከው አይበቃም እንዴ? ጭራሽ መናገር ድፍረት ራሱ በጣም አስገርሞኛል። መቼም ልጄን አልደርልህም፣ መቼም አታገባትም እያለች እየመለሰችለት ነው። ጫኔ ተብየው በሮማን ተስፋ ቆርጧል። ከዚህ በኋላ ሮማንን አግኝቷት ወደ ድሮ ትዳሩ መመለስ መቼም የማይችልና ተአምርና ዳገት መሆኑ ስለገባው አጠገቡ ያለውን ብርሃንን አግብቶ ለመኖር እንግዲህ ማዘሯን ለማናገር ይሞክራል። ማዘርየው ግን መቼም እንደማያገባት ነግረዋለች። ጫኔ በጉልበትም አግብቶ ለመኖር እያቀደ ነው። አሂሂ እያለ እያሾፍባት ይገኛል። ስለዚህ የብርሃን እናት የብርሃን አባት ወይም የነ አደይ አባት ግን የመጣውን ልጅ እኔ ጋና ልውሰድልህ ልንከባከብ እያለው ነው። ግን መምጣቱም አስገርሞታል። ግን ልጁን የሆነ ነገር እንዳያደርገው እፈራለሁ። ምናልባት ልጁን እውነት ወዶት ነው ና እኔ ጋ ልውሰድ ያለው ወይስ የሆነ ነገር ሊያደርገው አስቦ ነው? እስቲ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ፍቅር ዴቭና አደይ አንድ ላይ ዓለማቸውን እየቀጩ ነው በማለት ቤዛ ለፍቅር በነገረቻት ወሬ ፍቅር ተከትላ ወጥታ ዴቭና አደይ ያሉበትን ኮንዲሽን ለማየት ስታጣራ ዴቭና አደይ ስለ ሌሊ እየተጨነቁና ሌሊ መጥፋቷን ሰምታለች። ስለዚህ አደይ ምናልባት ከዚህ በፊት ፍቅር አደይና ሮማን እንዲታሰሩ ስላደረገች ምናልባት አደይና ዴቭ ምንድነው ያሏት ፍቅርን ያንቺ እጅ ይኖርበታል ወይ? ምናልባት አንቺ አለሽበት የሌሊ መጥፋት ላይ ወይም ሌሊ እንዴት እንደጠፋች አንቺ ታውቂያለሽ ብለው ሲጠይቋት ፍቅር ምንም እንደማታቅ ነግራቸዋለች። ፍቅር የሄደችው አደይና ዴቭ ያሉበትን ሁኔታ ለማወቅና ፍቅራቸውን ለመበጥበጥ ነበር። ግን በዚህ ታይም ላይ የሌሊ መጥፋትን ስትሰማ ፍቅርም ደንግጣለች። ስለዚህ ፍቅርም ቢሆን ይሄን ነገር እዚህ ጉዳይ ውስጥ ከሌለችበት ከአክስቷ ጋር ምንም እጇ ከሌለበት ቤዛ የሆነ ነገር አድርጋ ነው ይመስላት። ለምን ፍቅር የቤዛን ባህሪ ስለምታውቃት ቤዛ የሆነ ችግር ፈጥራ እንደሆነ ይገባታል። ስለዚህ አሁን ላይ ሌሊን ያሳፈነቻት አክስቷ ናት። ግን አክስቷ ሊረዳት የሚችለው ከነ ሌሊ አጠገብ ያለ አንድ ሰው ሊኖር ይችላል ብዬ አስባለሁ። እሱም የሌሊ ጠላት ይመስለኛል። ያቺም ጠላት ወይም ያ ጠላት ማን ሊሆን ይችላል ብላችሁ ታስባላችሁ? እስቲ እሱንም ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ትኩረቱ ወደ ሌሊ ሆኗል ማለት ነው ፊልሙ። ሌሊ ያሰበችው በሙሉ ሳይሳካ ኤላም ጥሏት ሄዶ ስቃይ ላይ በሆነችበት ታይም ላይ ከአክስቷ ጋር የነበረውም የግርግሩ ሳጨርሰው አክስቷ ቀርማት እሷን የሆነ ነገር ለማድረግ በምትሞክርበት ታይም ላይ እንግዲህ በጣም በስቃይ ሆናለች። ስለዚህ ሌሊ ሊያድናት የሚችለው ማን ነው? ዋናው ሜን ፖይንቱ እሱ ነው። ማን ነው ሊያድናት የሚችለው? እስቲ ማን ነው የሚመስላችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ዴቭና አደይ እንደሆኑ ሁለቱም ይዋደዳሉ፣ ይፋቀራሉ። ግን ለፍቅር እናት
ዴቭ አደይን እንደሚያፈቅራትና የወደፊት ሚስቱ እንደምትሆን እንደሚፈልግ አብረውም ቀለበት እንዳሰረላት አልነገራትም። የፍቅር እናትም ስለዚህ ሚስጥር ምንም አታውቅም። ስለዚህ ዴቭ እና አደይ መናገር የነበረባቸውን ነገር ሳይናገሩ የሆነ ሰዓት የፍቅር እናት ከነቃች ግን ትንሽ ሊደብራት ይችላል ብዬ አስባለሁ። ዴቭ አደይ የሚያፈቅራት ከሆነ በሰራተኝነት እዛ ቤት እየፈጋች እየሰራች እንደገና ከሱ ጋርም እየተጃጃለች ጊዜዋን ከምፈጅ አንድ ላይ አብረው ሄደው እሷን አግብቶ ኖሮ አንድ ላይ ማኖር አለበት ብዬ አስባለሁ። እውነታውንም ለፍቅር እናት ተናግሮ አስረድተው ይዟት መውጣት አለበት ብዬ አስባለሁ። ሌላኛው ደግሞ አሹ ነው። አሹ እንግዲህ ሮማንን ያፈቅራታል፣ ይወዳታል። አሹ ግን ሮማን ያፈቅራታል፣ ይወዳታል። ሮማን ግን አሹን በወንድምነት ነው የምታስበው። ስለዚህ አሁን ላይ ሮማን ለአሹ ስሜት ከሌላት ከሩታ ጋር እንደፈለገ ቢሆን ሮማን ምን አገባት ነው? ምን ያገባታል? ምን ይመለከታታል? ስለዚህ ሮማን ለአሹ ስሜት ከሌላት አሹ ከሩታ ጋር እንደፈለገ ቢሆን አሹ ለምን ትጠይቀዋለች? የሚያውን ጥያቄ በማያገባት እየገባች ለምን ታስጨንቀዋለች? አሹ እንደሚወዳትና እንደሚያፈቅራት ነግሯታል። ምትወደው ከሆነ እሷም እንደምትወደው ነግራው አሹ በቻለው አቅም ከእሷ ጋር እሷን እያስደሰተ ይኖራል ብዬ አስባለሁ። ካልሆነ ግን ሮማኔ እያለ እንደሚወዳት እያወቀች እሷ አልወድም ወንድም እንደ ወንድሜ ነው ማየ እያለችው ከሩታ ጋር ከፈለገ ቲክቶክ ከፈለገ የፍቅር ግንኙነት ቢኖረው ምን ይመለከታታል? እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌሊን ማን ያስፈታታል? ለሌሊስ ማን ይደርስላታል? የልብ ጓደኛዋ አደይ ወይስ ዴቭ ወይስ ቅምጥሏ ወይስ ያልታሰበ ማን ከዚህ ጉድ ያወጣታል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየልኝ።